ሰላም እንዴት ዋላችሁ የልዩ ስፖርት ቤተሰቦች። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ዛሬም ቀጥለው ይከናወናሉ። ባየር ሌቨርኩሰን ከአርሰናል እንደዚሁም ደግሞ ሪያል ማድሪድ ከማንቸስተር ሲቲ በጣም የሚጠበቁት ጨዋታዎች ናቸው። የባለፈው ዓመት ሻምፒዮን ፓሪስ ሰን ጀርማ ከቼልሲ የሚያደርጉት ጨዋታም በፓርክ ደ ፕራንስ ይከናወናል። የዘንድሮ የውድድር ዘመን የአውሮፓ ቻምፒየንስ ሊግ ክስተቱ ቦዶ ግሊምት ከስፖርቲንግ ሊዝበን የሚያከናውኑት ጨዋታም ሌላኛው ዛሬ በአውሮፓ ቻምፒየንስ ሊግ የሚከናወኑ መርሃ ግብሮች ናቸው። ከጨዋታዎቹ ጋር የተገናኙትን ዋና ዋና ጉዳዮችን ለማንሳት እንሞክራለን። አስቀድመን የምንመለከተው ጨዋታ ባየር ሌቨርኩሰን ከአርሰናል የሚያደርጉት ጨዋታ በባይ አሬና ይደረጋል ጀርመን ላይ ምሽት 2:45 አስቀድሞ የሚከናወን ጨዋታ ነው። እነዚህ ሁለት ቡድኖች የ21ኛው ክፍለ ዘመን የሊግ ውድድርን ሳይሸነፉ ሻምፒዮን የሆኑ ኢንቪንሲብልስ ቡድኖች የነበራቸው ናቸው። በ20 ዓመታት ልዩነት ውስጥ ነው ይህንን ታሪክ ማስመዝገብ የቻሉት። አርሰናል በ2003-4 የውድድር ዘመን በአርሰን ቬንገር እየተመራ አንድም ጨዋታ ሳይሸነፍ የፕሪሚየር ሊግ ዋንጫን አሸንፏል። መድፈኞቹ 38 ጨዋታዎችን አድርገው 26ቱን አሸንፈው በ12 አቻ ወጥተው 90 ነጥቦችን በመሰብሰብ ሻምፒዮን እንደነበሩ ይታወሳል። በተመሳሳይ ባየር ሌቨርኩሰን በ2023-24 በአሰልጣኝ ዣቢ አሎንሶ እየተመራ የቡንደስሊጋ ዋንጫውን አሸንፏል። አንድም ጨዋታ ሳይሸነፍ ከ34 ጨዋታዎች 28ቱን አሸንፈው 6ቱን አቻ ወጥቶ 90 ነጥቦችን በመሰብሰብ ባየር ሌቨርኩሰንም ሻምፒዮን ሆኖ ነበረ። ባየር ሌቨርኩሰን በዘንድሮ የውድድር ዘመን በአውሮፓ ቻምፒየንስ ሊግ በሊግ ፌዝ ከ8 ጨዋታዎች 12 ነጥቦችን በመሰብሰብ 16ኛ ደረጃን ይዞ ነው የጨረሰው። በዚህም ወደ ፕሌይኦፍ መግባት ነበረባቸው። ወደ ጥሎ ማለፍ የገቡትም በፕሌይኦፍ የግሪኩን ኦሊምፒያኮስን በደርሶ መልስ ድምር ውጤት 2-0 በማሸነፍ ነው። በአንጻሩ አርሰናል በሊግ ፌዝ ከ8 ጨዋታዎች 8ቱንም አሸንፈው በምርጥ ብቃት አንደኛ በመሆን ነው ወደ ጥሎ ማለፍ የደረሰው። በሊግ ፌዝ ትልልቅ ጨዋታዎችም ነበሯቸው ያሸነፏቸው። በተለይ ኤምሬትስ ላይ ባየር ሚኒክን 3-1፣ ሳንሲሮ ጁሴፔ ሜአዛ ላይ ኢንተር ሚላንን 3-1፣ ኤምሬትስ ላይ አትሌቲኮ ማድሪድን 4-0፣ ወደ ስፔን አቀንተው አትሌቲክ ቢልባኦን ሳን ማሜስ ላይ 2-0 ያሸነፏቸው ጨዋታዎች የሚኬል አርቴታ ቡድን በሊግ ፌዝ ውድድር ላይ የገጠማቸው ጠንካራ ቡድኖች ናቸው። አርሰናል 36 ቡድኖች በተሳተፉበት ውድድር ምርጡ የማጥቃት ቡድን ነበረ። 23 ጎሎችን አስቆጥሯል በ8 ጨዋታዎች። እንደዚሁም ጠንካራው የተከላካይ ክፍል ባለቤትም ነበረ። በ8 ጨዋታ 4 ጎል ብቻ ነው የተቆጠረበት። ቀደም ሲል የገጠማቸውን ትልልቅ ቡድኖችን አስታውሻቸዋለሁ። እንግዲህ እነዚህ ቡድኖች ሁሉ አርሰናል ላይ ከ4 ጎል በላይ ማስቆጠር አልቻሉም ማለት ነው። የ16 ውስጥ ጥሎ ማለፍ ድልድል ይፋ ሲደረግ አርሰናል በአንጻራዊነት ቀለል ያለ ተጋጣሚ እንደደረሰው ነው በብዙዎች ዘንድ የታመነው። ምክንያቱም ባየር ሌቨርኩሰንን የሚገጥመው። በተጨማሪ መድፈኞቹ ከፍጻሜው ጨዋታ በፊት ትልልቅ ቡድኖችን አለማግኘታቸውም እድለኛ አስብሏቸዋል። ሪያል ማድሪድ፣ ሊቨርፑል፣ ፓሪስ ሰን ጀርማ፣ ባየር ሚኒክ፣ ማንቸስተር ሲቲን አያገኙ። ሩብ ፍጻሜ ላይ የቦዶ ግሊምትና ስፖርቲንግ ሊዝበን አሸናፊ ነው የሚገጥሙት። ግማሽ ፍጻሜ ላይ ደግሞ ኒውካስል፣ አትሌቲኮ ማድሪድ፣ ቶተንሃም እንደዚሁም ባርሰሎና ነው ያሉት። እንግዲህ ከነዚህ ቡድኖች ውስጥ አሸንፎ የሚወጣን ቡድን ያገኛልና ቀለል ያለ ሩት የገጠመው ይመስላል አርሰናል። በዛኛው ፓዝ ላይ ግን ከባባድ ጨዋታዎች አሉ። ለምሳሌ ሩብ ፍጻሜ ላይ የሪያል ማድሪድና ማንቸስተር ሲቲ አሸናፊ ከባየር ሚኒክና አታላንታ አሸናፊ ጋር ነው የሚገናኘው። የፓሪስ ሰን ጀርመንና ቼልሲ አሸናፊም ከሊቨርፑልና ጋላታሳራይ አሸናፊ ጋር ይገናኛልና አርሰናል በአንጻራዊነት ቀለል ያለ ጉዞ ነው የሚያደርገው ማለት ነው። በጥሎ ማለፍ፣ በሩብ ፍጻሜ እንደዚሁም ግማሽ ፍጻሜ። አርሰናል ወደ ጀርመን የተጓዘው እንግዲህ በሁሉም ውድድሮች በተከታታይ 4 ጨዋታዎችን አሸንፎ ነው። የመጨረሻ ጨዋታቸው በኤፍኤ ካፕ 5ኛ ዙር የ3ኛ ዲቪዚዮኑ ክለብ ማንስፊልድ ታውንን ከሜዳቸው ውጭ 2-1 አሸንፈዋል። መድፈኞቹ ባለፉት 11 ጨዋታዎች ለ8ኛ ጊዜ ከሜዳቸው ውጭ 2 እና ከዚያ በላይ ጎል ያስቆጠሩበት ጨዋታም ሆኗል። እንግዲህ ዛሬም ከሜዳቸው ውጭ ነው ከባየር ሌቨርኩሰን የሚጫወቱት። መድፈኞቹ በፕሪሚየር ሊግ፣ በካራባኦ ካፕ እንደዚሁ ደግሞ በኤፍኤ ካፕ እና በቻምፒየንስ ሊግ የአራትዮሽ ዋንጫ ተስፋቸውን ወይም የኳድሩፕል ተስፋቸውን ይዘው ወደ ጀርመን አቅንተዋል። የማሸነፍ ቅድሚያ ግምቱም ለአርሰናል ነው የተሰጠው። ምክንያቱም ባየር ሌቨርኩሰን ከዚያ የ2024-25 የኢንቪንሲብል ሲዝናቸው በኋላ የቀድሞ የቡድኑ ጥንካሬ አብሮት ያለ አይመስልም። ቁልፍ ተጫዋቾቻቸውን አጥተዋል። አሰልጣኝ ዣቢ አሎንሶን ጨምሮ ለቋል። ፍሎሪያን ቪርትዝ የቡድኑ ኮከብ ወደ ሊቨርፑል አምርቷል። ግራኒት ዣካ እንደዚህ ወደ ሰንደርላንድ ተጉዟል። ከባለፈው የውድድር ዘመን ዘንድሮ ከ25 ተጫዋቾች 14 አዳዲስ ተጫዋቾችን አካቷል። ሽግግር ላይ ያለ እንደ አዲስ እየተገነባ ያለ ቡድን ይመስላል። እንግዲህ ሲዝኑ ሲጀመር አሰልጣኝ ኤሪክ ቴን ሃግን ቀጥረው እንደነበር ይታወቃል። ግን ብዙ ጨዋታዎችን ሳያደርጉ ገና በጊዜ ነበር የተሰናበቱት የቀድሞ የማንቸስተር ዩናይትድ አሰልጣኝ። በኤሪክ ቴን ሃግ ምትክ ዴንማርካዊው ካስፐር ሂውልማንድ ነው ቡድኑን የተረከቡት። አሁን በቡንደስሊጋው በ44 ነጥብ 6ኛ ደረጃ ላይ ይገኛሉ። ከመሪው ባየር ሚኒክ በ22 ነጥቦች ያንሳሉ።
ስለዚህ የቡንደስሊጋ ዋንጫን የማሸነፍ እድል አይኖራቸውም ዘንድሮ። በሁሉም ውድድሮች ባለፉት 5 ጨዋታዎች አንድ ብቻ ነው ያሸነፈው ባየር ሌቨርኩሰን። በመጨረሻ ጨዋታቸውን በቡንደስሊጋው ከፍራይቡርግ ጋር 3-3 አቻ ተለያይተው ነው ዛሬ አርሰናልን የሚገጥሙት። ነገር ግን በሜዳቸው በአሬና በሚደረጉ ጨዋታዎች በሁሉም ውድድሮች ጥንካሬያቸውን እያሳዩ ነው የሚገኙት። ባለፉት 6 ጨዋታዎች አልተሸነፉም ባየር ሌቨርኩሰኖች፣ 4ቱን አሸንፈዋል፣ በ2 አቻ ወጥተዋል። 12 ጎሎችን ሲያስቆጥሩ 1 ጎል ብቻ ነው የተቆጠረባቸው። የመከላከል አደረጃጀታቸው በተለይ በጣም ጠንካራ እንደሆነ የሚያሳዩ ቁጥሮች አሉ። በቻምፒየንስ ሊግም ከተመለከትን ባለፉት 3 ጨዋታዎች አልተሸነፉም፣ 2ቱን አሸንፈው በ1 አቻ ተለያይተዋል። በእነዚህ 3 ጨዋታዎች ጎል አልተቆጠረባቸውም። በአጠቃላይ ከ7 የሊግ ፌዝ ጨዋታዎችም በ5ቱ ግብ አላስተናገዱም ባየር ሌቨርኩሰኖች እና የተከላካይ ክፍላቸው በጣም የተሻለ ጥንካሬን እያሳየን የሚገኘው። የሁለቱም ቡድኖች የእርስ በርስ ግንኙነት ስንመለከት በ2002-2003 ቻምፒየንስ ሊግ አንድ ምድብ ላይ ነበሩ። ጀርመን ላይ ተገናኝተው ከአርሰን ቬንገር ቡድን አርሰናል ጋር 1-1 ተለያይተው ነበረ። በመልስ ጨዋታ ግን መድፈኞቹ ሃይበሪ ላይ 4-1 አሸንፈዋል ሌቨርኩሰንን። ሮበርት ፒሬዝ፣ ቴሪ ኦንሪ፣ ፓትሪክ ቬራ እና ዴኒስ ቤርካምፕ ጎሎችን አስቆጥሮ ነበር። በወቅቱ አርሰናል ዩቬንቱስ እና ዴፖርቲቮ ላኮሩኛ ከነበሩበት የቻምፒየንስ ሊግ ምድብ ባየር ሌቨርኩሰን አንደኛ ሆኖ ነው ግን ይህንን ውድድር ያጠናቀቀው። ምንም እንኳን በአርሰናል 4-1 ቢሸነፍም አርሰናል ደግሞ 3ኛ ሆኖ ነበር በዚህ ጊዜ የጨረሰው። በቅርብ ሁለቱ ቡድኖች የተገናኙበት ጨዋታ በ2024 የቅድመ ውድድር ዘመን ዝግጅት የወዳጅነት ጨዋታ ላይ ኤምሬትስ ላይ አርሰናል ባየር ሌቨርኩሰንን 4-1 አሸንፎታል። ኦሌክሳንደር ዚንቼንኮ፣ ሊያንድሮ ትሮሳርድ፣ ጋብሪኤል ጄሱስ እና ካይ ሃቨርትዝ ጎሎችን አስቆጥረው ነበረ። ለባየር ሌቨርኩሰን አዳም ሆልዘይክ ነበር ብቸኛውን ጎል ያስቆጠረው። ይህ ተጫዋች አሁን በሊቨርኩሰን አይገኝም፣ ለሆፈንሃይም የተጫወተ የሚገኘው። በሁለቱም ቡድኖች በኩል የጉዳት ዜናዎችን ስንመለከት የአርሰናሉ አሰልጣኝ ሚኬል አርቴታ በጋዜጣዊ መግለጫው ላይ ካይ ሃቨርትዝ የቀድሞ ቡድኑ ለመግጠም ዝግጁ እንደሆነ ተናግሯል። ከዛ በተጨማሪ ጋብሪኤል ማጋሌሽ እና ዊሊያም ሳሊባ ለጨዋታው ዝግጁ ናቸው ተብሏል። ዊሊያም ሳሊባ በተለይ ባለፉት 2 ጨዋታዎች ለአርሰናል አልተሰለፈም ነበር። ዴክላን ራይስ እና ማርቲን ዙቢሜንዲ ዝግጁ ናቸው። ሪካርዶ ካላፊዮሪ እና ሊያንድሮ ትሮሳርድ በኤፍኤ ካፕ የ5ኛ ዙር ጨዋታ ከማነስ ፊልድ ታውን ጋር ጉዳት ገጥሟቸው ተቀይረው ወጥተው ነበርና ስለ እነዚህ ተጫዋቾች ተጠይቆ አርቴታ ሁለቱም የሚመለሱበት እድል አለ፣ ሊሰለፉ ይችላሉ፣ አብረን እንመለከታለን ነገ የሚል አስተያየትን ሰጥቷል። ትናንትና በሰጠው ጋዜጣዊ መግለጫ ላይ የካላፊዮሪ መመለስ እንግዲህ ከአርሰናል በተጨማሪ ለጣሊያን ብሔራዊ ቡድንም እንደ ጥሩ ዜና የሚታይ ነው። ምክንያቱም ከ2 ሳምንታት በኋላ ጣሊያን በዓለም ዋንጫ ፕሌይኦፍ ቤርጋሞ ላይ ከሰሜን አይርላንድ ጋር ትጫወታለች። ለዚህ ጨዋታ የካላፊዮሪን ግልጋሎት ትፈልጋለች። ሌሎች ጉዳቶች በአርሰናል በኩል ማርቲን ኦዴጋርድ፣ ቤን ዋይት እና ሚካኤል ሜሪኖ ከጨዋታው ውጭ መሆናቸው ተረጋግጧል። ሌላኛው ጉዳይ ፒየሮ ሂንካፒዬ የባየር ሌቨርኩሰን ተጫዋች ነው፣ ነገር ግን በውሰት ለአርሰናል እየተጫወተ ይገኛል። ክረምት ላይ እንግዲህ በቋሚነት ይፈርማል ተብሎ ይጠበቃል። እናት ክለቡን ዛሬ በተቃራኒነት የሚገጥም ነው የሚሆነው። በባየር ሌቨርኩሰን በኩል አሰልጣኝ ካስፐር ሂውልማንድ የተጫዋቾቻቸውን የጤንነት ሁኔታ በተመለከተ አስተያየት ሰጥተዋል። ፓትሪክ ሺክ የቡድኑ ከፍተኛ ጎል አስቆጣሪና አጥቂ ለጨዋታው ዝግጁ እንደሚሆን ተናግረዋል። ይሄ ተጫዋች ባለፉት 2 ጨዋታዎች ላይ ለባየር ሌቨርኩሰን በጡንቻ ህመም ምክንያት መሰለፍ አልቻለም ነበረ። ነገር ግን ትናንትና ሙሉ ልምምድ ከቡድን ጓደኞቹ ጋር ሰርቷል። ስለዚህ ዛሬ ይሰለፋል ተብሎ ይጠበቃል። ተከላካዩ ሎይክ ባዴ እንደዚሁ ደግሞ የቀድሞ የሪያል ማድሪድ ተጫዋች ሉካስ ቫስኬዝ ግን በጉዳት ምክንያት ከጨዋታ ውጭ መሆናቸው ተረጋግጧል። ሌቨርኩሰን ከእንግሊዝ ቡድኖች ጋር በአውሮፓ ውድድሮች ጥሎ ማለፍ ጨዋታዎች ላይ ጥሩ ሪካርድ አላቸው። ከ5ቱ በ4ቱ ወደ ቀጣዩ ዙር ማለፍ ችለዋል። በ2004-05 የውድድር ዘመን በሊቨርፑል ብቻ ነው የተሸነፉት። ዘንድሮ ደግሞ በሊግ ፌዝ ኢቲአር ላይ በተደረገ ጨዋታ ማንቸስተር ሲቲን 2-0 አሸንፏል። ሌላኛውን የእንግሊዝ ቡድን ዘንድሮ የገጠሙት ኒውካስል ነው። በሜዳቸው ባያሬን አስተናግደው 2-2 አቻ ተለያይተዋል እና ከዚህ ቀደምም የነበራቸው ሬከርድ ጥሩ ነው። ዘንድሮ ደግሞ ማንቸስተር ሲቲ እና ኒውካስልን ገጥመው ሁለቱንም በጥሩ ውጤት ያጠናቀቁት ሲቲን ያሸንፈዋል። ከኒውካስል ጋር አቻ የተለያዩበት ውጤት ነው የተመዘገበው። የአርሰናልን ጉዳይ ስንመለከት በቅርብ ጊዜያት በአውሮፓ የጥሎ ማለፍ ጨዋታዎች ከጀርመን ቡድኖች ጋር በተለይም ደግሞ ከባየር ሚኒክ ጋር ያላቸው ሬከርድ ጥሩ አልነበረም። መድፈኞቹ በተለይ ከባየር ሚኒክ ጋር 16 ውስጥ ጥሎ ማለፍ በተደጋጋሚ ተገናኝተው በባየር ሚኒክ ተሸንፈው ከውድድር ተሰናብተዋል። 2004-05፣ 2012-13፣ 2013-14፣ 2016-17 እና በቅርብ ደግሞ በ2023-24 የውድድር ዘመን በሩብ ፍጻሜ በባየር ሚኒክ ተሸንፈው አርሰናል ከውድድር ተሰናብቷል። እንግዲህ አርሰናል ወደ ጀርመን ተጉዞ ካደረጋቸው ያለፉት 6 ጨዋታዎች በ5ቱ ሽንፈት ገጥሞታል ማለት ነው። ከአርሰናል የቆሙ ኳሶች አጠቃቀም ጋር በተያያዘ ካስፐር ሂውልማንድ ስጋታቸውን አስቀምጠዋል። የባየር ሌቨርኩሰኑ አሰልጣኝ በቆመ ኳስ ወቅት ከኳስ ውጭ የተጋጣሚ ቡድን ብሎክ ማድረግ
በህጉ የሚፈቀድ አይመስለኝም የሚል አስተያየትን ሰጥቷል። እንግዲህ ተጠይቀው ነው ስለ አርሰናል የቆመ ኳስ አጫወት ምን ይላሉ የሚል ጥያቄ ቀርቦላቸው እንግዲህ አርሰናል ዘንድሮ በቆመ ኳስ በእንግሊዝ ብቻ ሳይሆን በአውሮፓን በጣም ምርጡ ቡድን እንደሆነ እያሳየ ነው የሚገኘው። በፕሪሚየር ሊጉ ብቻ 16 ጎሎችን ከቆሙ ኳሶች አስቆጥሯል። ከባየር ሌቨርኩሰንና አርሰናል ጨዋታ ጋር በተያያዘ እንግዲህ የዳኝነት ምደባው ላይ አንዳንድ ጥያቄዎች የተነሱ ነው የሚገኙት። የዚህ ጨዋታ ዳኛ ኦሙት ሜለር ይባላሉ። ቱርካዊ ናቸው። ረዳት ዳኞቹም ከቱርክ ናቸው። አራተኛ ዳኛውም እንደዚሁ ከቱርክ ናቸው። የቪዲዮ አሲስታንት ሬፈሪው ብቻ ከኔዘርላንድስ ናቸው። ሮብ ዲፐርኒክ ይባላሉ። ቱርካዊው የ39 ዓመት የመሃል ዳኛ በቻምፒየንስ ሊግ 16 ውስጥ ጥሎ ማለፍ ከዚህ ቀደም 2 ጨዋታ ብቻ ነው ዳኝተው የሚያውቁት። በ2022 ማንቸስተር ሲቲ ከስፖርቲንግ ሊዝበን ጋር 0-0 ሲለያይና በ2023 ቤንፊካ ክለብ ብሩገን 5-1 ያሸነፈበትን ጨዋታ መርተዋል። ከዚያ ውጪ በቻምፒየንስ ሊግ ተጉዘው አያውቁም፣ ወይም ሩብ ፍጻሜ፣ ግማሽ ፍጻሜ አሊያም ፍጻሜ ጨዋታን መርተው አያውቁም። በዘንድሮ የውድድር ዘመን ደግሞ በዩሮፓ ሊግና በኮንፈረንስ ሊግ ነው ጨዋታዎችን የዳኙት። በቻምፒየንስ ሊግ አንድም ጨዋታ አልዳኙም። ዛሬ የመጀመሪያ ጨዋታቸውን እንግዲህ ኦሙት ሜለር እንዲመሩ የተመደቡት በአውሮፓ እግር ኳስ ማህበር። እኚህ ጎልማሳ ዳኛ በቱርክ ግን ትልልቅ ጨዋታዎችን ይመራሉ። ለምሳሌ ጥር ወር ላይ በተርኪሽ ሱፐር ካፕ ጋላታሳራይ ከፌነርባች ያደረጉትን ትልቁን የቱርክ ጨዋታ መርተዋል። ከዛ በተጨማሪ ባለፈው የውድድር ዘመን በ2024/25 የኮንፈረንስ ሊግ የፍጻሜ ጨዋታ ቼልሲ ሪያል ቤቲስን ባሸነፈበት ጨዋታ ላይ አራተኛ ዳኛ ሆነው አገልግለዋል። ኦሙት ሜለር ከዚህ ቀደም አርሰናልን አንድ ጨዋታ መርተዋል በአውሮፓ ውድድር። በዩሮፓ ሊግ በ2020 አርሰናል ከሞልደ ጋር በነበረው ጨዋታ አርሰናል 4-1 ያሸነፈበትን ጨዋታ በመሃል ዳኝነት መምራት ችሏል። እንግዲህ ከዛ በኋላ ዛሬ በድጋሚ የአርሰናልን ጨዋታ ከባየር ሌቨርኩሰን ጋር የሚያደርገውን የሚመሩ ይሆናል። ሪያል ማድሪድ ከማንቸስተር ሲቲ ሌላኛው የምሽቱ ተጠባቂ የቻምፒየንስ ሊግ ፍልሚያ ነው። ሁለቱ ክለቦች በተከታታይ 5 የውድድር ዘመናት በ16 ውስጥ ጥሎ ማለፍ ይገናኛሉ። ይሄም በውድድሩ ታሪክ ለመጀመሪያ ጊዜ ሆኗል። ሁለት ቡድኖች 16 ውስጥ በተከታታይ 5 ጊዜ ሲገናኙ ካለፉት 15 ግንኙነታቸው 5 ጊዜ ተሸናንፈዋል። ቀሪ 5 ጨዋታዎችን ደግሞ በአቻ ውጤት ነው ያጠናቀቁት። ዘንድሮ በሊግ ፌዝ ተገናኝተው ነበረ በሳንቲያጎ ቤርናባው። ማንቸስተር ሲቲ ጨዋታውን 2-1 አሸንፎ ነበር። ኒኮ ኦራይሊ እና ኤርሊንግ ሃላንድ ጎሎችን አስቆጥሮ ነበር ለማንቸስተር ሲቲ። ሪያል ማድሪድ በሊግ ፌዝ ዘንድሮ 9ኛ ደረጃን ይዞ ነው የጨረሰው። በፕሌኦፍ ቤንፊካን በደርሶ መልስ ድምር ውጤት 3-1 በማሸነፍ ነው ወደ ጥሎ ማለፍ የገባው። የ15 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊው ሪያል ማድሪድ እንግዲህ በቀጥታ ጥሎ ማለፉን መቀላቀል አልቻለም። ሪያል ማድሪድ ያለ ኪሊያን ኤምባፔ አሁንም ለማንቸስተር ሲቲ አያንስም የሚል አስተያየትን ከጨዋታው በፊት የሪያል ማድሪዱ አሰልጣኝ አልቫሮ አርቤሎ አስተያየት ሰጥቷል። የጉዳት ዜናዎችን ስንመለከት በሪያል ማድሪድ በኩል ኪሊያን ኤምባፔ ለዛሬው ጨዋታ አይደርስም፣ ምናልባት ለመልሱ ጨዋታ ግን ሊደርስ ይችላል እየተባለ ነው። ጁድ ቤሊንግሃም እንደዚሁም ሮድሪጎ ጎዬሽ እና ኤደር ሚሊታኦ በጉዳት ምክንያት ከጨዋታ ውጭ ናቸው። በማንቸስተር ሲቲ በኩል አዲስ የጉዳት ዜና የለም። ፔፕ ጓርዲዮላ በኤፍኤ ካፕ 5ኛ ዙር ኒውካስልን ባሸነፈበት ጨዋታ ላይ 10 ተጫዋቾችን አሳርፎ ነው ኒውካስልን የገጠመው። ለብዙዎቹ ቁልፍ ተጫዋቾቹ እረፍት ሰጥቷል። ስለዚህ ዛሬ ፍሬሽ የሆነ ቡድናቸው ነው ዛሬ ማንቸስተር ሲቲዎች ይዘው የሚገቡት ማለት ነው። በዚህ ጨዋታ ላይ አሰልጣኝ ፔፕ ጓርዲዮላ በአሰልጣኝነት 190ኛ የቻምፒየንስ ሊግ ጨዋታውን ይመራል። ይሄም ከሰር አሌክስ ፈርጉሰን እኩል 190 ጨዋታዎችን የመራ አሰልጣኝ ያደርገዋል። ሌላኛው የዛሬ የምሽቱ ተጠባቂ ጨዋታ ፓሪስ ሰን ጀርመን ከቼልሲ ምሽት 5 ሰዓት ጀምሮ በፓርክ ደ ፕራንስ የሚከናወን ጨዋታ ነው። እንግዲህ እነዚህ ሁለት ክለቦች የ2025 የፊፋ ክለቦች ዓለም ዋንጫ የፍጻሜ ተፋላሚዎች ናቸው። ከ8 ወራት በኋላ በድጋሚ በሌላ ትልቅ መድረክ ተገናኝተዋል። በአሜሪካ ኒውዮርክ በተካሄደው የዓለም ክለቦች ዋንጫ የፍጻሜ ጨዋታ ላይ ኤንዞ ማሬስካ ቼልሲን እየመሩ የቻምፒየንስ ሊግ ዋንጫ አሸናፊውን ፓሪስ ሰን ጀርመን በጣም አስደናቂ ፐርፎርማንስ ባሳዩበት ጨዋታ 3-0 አሸንፈው ነበረ። እንግዲህ ከዚህ ትልቅ ጨዋታ በኋላ ሁለቱም ቡድኖች ውስጥ ትልልቅ ለውጦች አሉ። ጂያንሉጂ ዶናሩማ ከፓሪስ ሰን ጀርመን ወደ ማንቸስተር ሲቲ ተዘዋውረዋል። አሰልጣኝ ኤንዞ ማሬስካ ያንን የፓሪስ ሰን ጀርመን ቡድን ያሸነፉት አሰልጣኝ ከቼልሲ ተሰናብተዋል። በእሳቸው ምትክ ሊያም ሮሴኒየር ናቸው ቼልሲን እየመሩ የሚገኙት። የዘንድሮ ብቃታቸው ጥሩ አይመስልም። የአሰልጣኝ ሉዊስ ኤንሪኬ ልጆች ፓሪስ ሰን ጀርመን በሊግ ፌዝ ደካማ የውድድር ጊዜ ነበር ያሳለፉት። ከ8 ጨዋታ 14 ነጥብ በመሰብሰብ 11ኛ ደረጃን ይዘው ነበር የጨረሱት። በመጨረሻ 5 ጨዋታዎች በተለይ አንድ ጨዋታ ብቻ ነበር ያሸነፉት። ከአትሌቲክ ቢልባኦ 0-0 ተለያይተዋል። በስፖርቲንግ ሊዝበን 2-1 ተሸንፈዋል። ከኒውካስል ጋር 1-1 ተለያይተዋል።
በዚህ ምክንያት ወደ ፕሌኦፍ ገብተው ከሞናኮ ጋር መጫወት ነበረባቸው። ሞናኮን በደርሶ መልስ 5-4 በሆነ ጠባብ ውጤት አሸንፈው ወደ ጥሎ ማለፍ መግባታቸው ይታወቃል። ባለፈው ሳምንት በሊግ ውድድር በሜዳቸው ፓርክ ደ ፕራንስ በሞናኮ 3-0 ተሸንፏል ፓሪስ ሰን ጀርማ። በሊጉ 9 ጨዋታ እየቀረውም ከሁለተኛ ደረጃ ከሚገኘው ሎንስ ጋር ያላቸው ልዩነት ወደ 1 ነጥብ ጠቧል። እንግዲህ ፓሪስ ሰን ጀርማ ባለፈው ውድድር ዘመን በሊግ 1 ዓመቱን ሙሉ 2 ሽንፈት ብቻ ነበር የገጠመው። ዘንድሮ 9 ጨዋታዎች እየቀሩት 4 ሽንፈቶችን አስተናግዷል እና የሉዊስ ኤንሪኬ ቡድን ባለፈው ውድድር ዘመን በነበረው ጥንካሬ ላይ እንደማይገኝ የሚያሳዩ ቁጥሮች ናቸው። ሌላው የፈረንሳዊ ክለብ በአውሮፓ ውድድሮች ከእንግሊዝ ክለቦች ጋር ካለፉት 8 ጨዋታዎች 1 ሽንፈት ብቻ ነው የገጠመው። 5 ጨዋታዎችን አሸንፏል፣ በሁለቱ ደግሞ አቻ ተለያይቷል። በተለይ ባለፈው ውድድር ዘመን በቻምፒየንስ ሊግ ሊቨርፑልን በጥሎ ማለፍ፣ አስቶን ቪላን በሩብ ፍጻሜ፣ አርሰናልን ደግሞ በግማሽ ፍጻሜ ማሸነፉ ይታወሳል እና ከእንግሊዝ ክለቦች ጋር ጥሩ ሪከርድ አለው። የ2021 የቻምፒየንስ ሊግ ዋንጫ አሸናፊው ቼልሲ ደግሞ ዘንድሮ በሊግ ፌዝ 6ኛ ደረጃን ይዞ ነበር ያጠናቀቀው። ከ8 ጨዋታዎች 5ቱን አሸንፎ በአንዱ አቻ ወጥቶ 2 ጨዋታዎችን ተሸንፈዋል። በዚህም 16 ነጥብ በመሰብሰብ በቀጥታ ወደ ጥሎ ማለፉ መግባት ችሏል የቼልሲ ቡድን። የ41 ዓመቱ አሰልጣኝ ሊያም ሮሴኒዮር በፈረንሳይ የስትራስቡር አሰልጣኝ ነበረ። በዚያ 18 ወራትን ሰርቷል እና ከፓሪስ ሰን ጀርመን ጋር 3 ጨዋታዎችን አከናውኗል። 1 አሸንፏል፣ 1 አቻ ወጥቷል፣ በአንዱ ደግሞ ሽንፈት ገጥሞቷል። ስለዚህ ከፓሪስ ሰን ጀርመን ጋር ጥሩ ሪከርድ አለው ሮሴኒዮር። ሌላኛው ጉዳይ ቼልሲ በአውሮፓ ቻምፒየንስ ሊግ ከፈረንሳይ ቡድኖች ጋር ያለው ሪከርድ ነው። ያለፉትን 6 ጨዋታዎች በሙሉ በማሸነፍ ጥሩ ሪከርድ አላቸው። ሊልን 4 ጊዜ አሸንፎታል። ስታድ ሬንን ደግሞ 2 ጊዜ ማሸነፍ ችሏል ቼልሲ። ሁለቱም ቡድኖች ዘንድሮ በወጣቶች የተገነባ ቡድን ነው በቻምፒየንስ ሊግ እያሳዩ የሚገኙት። በአማካይ እድሜያቸው ወጣት ቡድናቸውን እያሰለፉ ይገኛሉ። ቼልሲ አማካይ ተጫዋቾች እድሜ 24 ዓመት ከ31 ቀናት ነው። የፓሪስ ሰን ጀርመን በተመሳሳይ 24 ዓመት ከ195 ቀናት ነው። በቀናት ልዩነት ነው ማለት ነው የፓሪስ ሰን ጀርመን ተጫዋቾች ከቼልሲ የሚበልጡት። የጉዳት ዜናዎችን ስንመለከት ፓሪስ ሰን ጀርመን አማካይ ፋቢያን ሩይዝን በጉዳት ምክንያት አያሰልፍም። ከዛ በተጨማሪ ዣኦ ኔቬስ መሰለፉ አጠራጣሪ ነው ተብሏል። በቼልሲ በኩል ኤስቴቫ ዊሊያን በጉዳት ከጨዋታ ውጭ መሆኑ ታውቋል። ከዚህ ጨዋታ ጋር በተያያዘ ሌላው አንድ ለየት ያለው ቁጥራዊ መረጃ ምንድን ነው? በቻምፒየንስ ሊግ ጥሎ ማለፍ ውድድር ፓሪስ ሰን ጀርመን በተጫወተባቸው ያለፉት 58 ጨዋታዎች 0-0 የተጠናቀቀ ጨዋታ የለም። ስለዚህ ዛሬ ፓሪስ ሰን ጀርመን ከቼልሲ ጋር ነው የሚጫወተው። 59ኛ ጨዋታው ነው የሚሆነው። በአንድም አጋጣሚ ከዚህ ቀደም 58 ጊዜ 0-0 ያለቀ ጨዋታ ካለመኖሩ ጋር በተያያዘ ጎሎች የሚቆጠሩበት ጨዋታ ሊሆን እንደሚችል መጠበቅ ይቻላል። ሌላው የምንመለከተው ጨዋታ ቦዶ ግሊምት ከስፖርቲንግ ሊዝበን የሚያከናውኑት ነው። እንግዲህ አዝናኝ እና ተመጣጣኝ ፍክክር ይደረግበታል ተብሎ የሚጠበቅ ጨዋታ ነው በቻምፒየንስ ሊጉ። የኖርዌዩ ክለብ ቦዶ ግሊምት የዘንድሮ የውድድሩ ክስተት ሆኗል። በተለይ በፕሌኦፍ ኢንተር ሚላንን ጥለው ነው ወደዚህ ጥሎ ማለፍ የገቡት። ኢንተር ሚላን እንደሚታወቀው የባለፈው ዓመት የፍጻሜ ተፋላሚ ነው፣ ግን በቦዶ ግሊምት በኖርዌዩ ትንሽ ክለብ ተሸንፎ ወጥቷል። በሊግ ፌዝ ደግሞ ማንቸስተር ሲቲን እንደዚሁም ደግሞ አትሌቲኮ ማድሪድን በተከታታይ አሸንፈው ነው ወደ ፕሌኦፍ መግባት የቻሉት። ይሄ በጣም አስደናቂ ታሪክ ነው፣ ምክንያቱም በቻምፒየንስ ሊግ ከዚህ ቀደም የመሳተፍ ታሪክ ያለው ቡድን አይደለም። ዘንድሮ የመጀመሪያ ተሳትፏቸው ነው፣ ግን 16 ምርጥ ቡድኖች መካከል አንዱ መሆን ችሏል ቦዶ ግሊምት። ከታህሳስ 10 ጀምሮ የፍክክር ጨዋታ ማድረግ አልቻለም ቦዶ ግሊምት። ምክንያቱ ደግሞ የኖርዌይ ሊግ የውድድር ዘመኑ ህዳር መጨረሻ ላይ የተጠናቀቀው። አዲሱ የውድድር ዘመን የ2026ቱ አዲሱ ሊጋቸውን ቅዳሜ ነው የሚጀምሩት፣ የፊታችን ቅዳሜ ማርች 14። ስለዚህ የፍክክር ጨዋታ ላይ እንኳን ሳይሳተፉ ነው በዚህ በአውሮፓ ቻምፒየንስ ሊግ አስደናቂ ጉዞን እያደረጉ የሚገኙት። የመጡበት ከተማ ህዝብ 54,000 ብቻ ነው በከተማ ውስጥ የሚኖረው። ምን ያክል ትንሽ ህዝብ ቁጥር ያለው ከተማ ውስጥ የሚገኝ ክለብ እንደሆነ ማሳያ ነው። የፖርቱጋሉን ቡድን ስፖርቲንግ ሊዝበንን ስንመለከት ወደ ሩብ ፍጻሜ የመግባት ከፍተኛ ግምት ሰጥቶታል ቦዶ ግሊምትን በማሸነፍ። ስፖርቲንግ በሊግ ፌዝ 16 ነጥቦችን በመሰብሰብ 7ኛ ደረጃን በመያዝ በቀጥታ ነበር ወደ ጥሎ ማለፉ መግባት የቻሉት። በፖርቱጋል ፕሪሚየር ሊጋ ስፖርቲንግ ሊዝበን ከፖርቶ በ4 ነጥብ ዝቅ ብሎ 2ኛ ደረጃ ላይ ነው የሚገኘው። የቦዶ ግሊምቱ አሰልጣኝ ኬተል ክኑትሰን በዛሬው ጨዋታ ላይ ምን አይነት ተአምር ያሳያሉ የሚለው የሚጠበቅ ጉዳይ ሆኗል ከወዲሁ።